ለፓን አፍሪካኒዝም መጠናከር ጥንስሱ አድዋ ነው። ለዚያም ነው ኢትዮጵያን የፓን አፍሪካኒዝም እንቅስቃሴ ተምሳሌትና የጀርባ አጥንት ዓለም የሚላት። ኢትዮጵያ በተለይ ለጥቁር ሕዝቦች ነጻነት በዘመናት ውስጥ ከምልክትነት ወደ ተግባራዊ መሪነት የተሸጋገረ ሚናን ማበርክታለች። በ1888 በአድዋ ጦርነት የአውሮፓን ወራሪ ኃይል ድባቅ መታ ቅስማቸውን መስበሯ ለመላው የጥቁር ሕዝቦች ኩራትና የናሸንፋለን ስንቅንም አሰንቃለች። ለመሆኑ ኢትዮጵያ በአድዋ ተራሮች የነጭ የበላይነት ትርክትን ስትሰብርና ለጥቁር ሕዝቦች የተስፋ ፀሐይን ስትፈነቅጥ መላው የጥቁር ሕዝብ ምን እየሰራ ነበር? የትስ ነበር? እውነትም መላው አፍሪካ፣ ካሪቢያንና አሜሪካ ያሉ ጥቁሮች ምን እየሰሩ ነበር? ኢትዮጵያ በአድዋ የጣሊያኑ ወረራ ድል አድርጋ የነጭ የበላይነትን ስትደቁስ ቀሪው ጥቁር ሕዝብ በታሪክ እጅግ አስከፊ በሆነው ስክራምብል ፎር አፍሪካ ወይም አፍሪካን መቀራመት በሚለው የታሪክ ምዕራፍ ውስጥ ነበር። አድዋ ላይ ድል ሲበሰር አፍሪካ ቅኝ ግዛት ቀንበርና በጭካኔ ስር ነበረች። ያውም ከ1884 የበርሊን ጉባኤ በኋላ እንግሊዝ፣ ፈረንሳይ፣ ቤልጂየም፣ ጀርመንና ፖርቱጋል አህጉሪቱን እንደ ቅርጫ ተከፋፍለው ለመብላት የጀመሩትን ጉዞ አጠናክረው የቀጠሉበትም ወቅት ነበር። በአሜሪካ የሚገኙ ጥቁሮችም ቢሆን በጂም ክሮ አፓርታይድ ስር የግፍ ጽዋን እየተጎነጩ ነበር። አስገራሚው ነገር ግን የአሜሪካ ጥቁሮች ከባርነት ከ1865 ጀምሮ ነጻ የወጡ ቢሆንም አድዋ በተካሄደበት ወቅት ግን ሌላ አይነት የነጭ የበላይነት ሕግ ተጥሎባቸው ይገለሉ ነበር። ጥቁሮችና ነጮች በአውቶቡስ በትምህርት ቤትና በሆስፒታል እንዳይገናኙ የሚለየው የጂም ክሮ ሕግ ከፍተኛ በደልን አድርሶባቸዋል። አስከፊና ለመስማት የሚከብደው በአሜሪካ የነበሩ ጥቁሮች ያለ ፍርድ በቡድን ተይዘው የሚገደሉበት ወይም ሊንቺንግ እጅግ የበረታበት ዘመንም ነበር። በካሪቢያን የሚገኙ እንደ ጃማይካ ያሉ ደሴቶችም በብሪታንያ የግፍ ቅኝ ግዛት ስር ነበሩ። ጥቁሮቹ ከባርነት ቢወጡም በኢኮኖሚ ጥገኛና በነጮች የበላይነት ስር በጭቆና ይኖሩ ነበር። የአድዋ ድል ዜና በእነዚህ ጭቆናዎች ውስጥ ለነበሩ ጥቁሮች ሁሉ ተአምር ነበር። የተስፋ ብርሃንነት ትዕምርቱም ነጭን ማሸነፍ ይቻላል ብቻ ሳይሆን የሰው ዘር ሁሉ እኩል ነው የሚለውንም ማረጋገጥ የቻለ ነበር። ለዚያም ነው ዓለም ኢትዮጵያን የፓን አፍሪካኒዝም የጀርባ አጥንት የሚላት። ምክንያቱም በድሏ ለነጻነት ብርሃንነቷን ስላረጋገጠች፣ በባንዲራዋም ቢሆን ለብዙ አፍሪካውያን መነሳሳትን ስለፈጠረች። ለዚያም ነው የኢትዮጵያ ሰንደቅ አረንጓዴ፣ ቢጫ፣ ቀይ ቀለማት የብዙ አፍሪካ አገራት የነጻነት ባንዲራ መሰረት በመሆናቸው የፓን አፍሪካን ከለርስ የሚባሉት። በአድዋ ድል ስንቅ የሰነቁት አፍሪካውያን ታግለው ነጻነታቸውን እንዲቀዳጁና ራሳቸውን ችለው እንዲቆሙ ኢትዮጵያ ተምሳሌትነቷን ቀጥላለች። ለአብነትም በ1950ዎቹና በ1960ዎቹ ለአፍሪካ ሀገራት የዲፕሎማሲና የነጻነት ትግል ደጋፊ ሆና ቀጥላለች። እንደ ኔልሰን ማንዴላ፣ ሳም ኒዮማና የዚምባብዌ የነጻነት ታጋዮችም በኢትዮጵያ ወታደራዊ ስልጠና እንዲያገኙና የጉዞ ሰነድ ወይም ፓስፖርት እንዲኖራቸውም አድርጋለች። ኢትዮጵያ የሊግ ኦፍ ኔሽን እና የተባበሩት መንግስታት መስራች በመሆኗ የአፍሪካውያንን ድምጽ በዓለም መድረክም ስታሰማ ቆይታለች። ይህን ሁሉ ታሪክ የሰራችው ኢትዮጵያ ሚናዋ ከፍተኛ ደረጃ ላይ የደረሰበትና ልፋቷ ሁሉ ተቋማዊ መሰረት እንዲኖረው የሰራችበት ዓመት ቢኖር እንደ አውሮፓውያኑ አቆጣጠር 1963 ነው። ይህ ወቅት ቀደም ሲል አፍሪካውያን ነጻነታቸውን እንዲቀዳጁ ያደረገችው አስተዋጽኦ ወደ ላቀ ደረጃ ያሳደገችበትና የአፍሪካ አንድነት ድርጅት ወይም ኦኤዩ የተመሰረተበት ነበር። በዚህም በአፍሪካ አንድነት ዙሪያ የነበሩትን ሁለት ተቃራኒ ጎራዎች በተለይም የካዛብላንካውንና የሞኖሮቪያውን ቡድን በማስፋማት አጼ ኃይለ ሥላሴ ድርጅቱ እንዲመሰረት የአንበሳውን ድርሻ ወስደዋል። ይህም የኢትዮጵያ ልፋትና ትጋት አዲስ አበባ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ቋሚ መቀመጫም እንድትሆን አስችሏታል። የኢትዮጵያ ሚና በዚህ ብቻ አይበቃም። ኢትዮጵያ አህጉራዊ ተቋማትን በማጠናከርና የሰላም አስከባሪነት ሚናዋም ከፍ ብሏል። ለምሳሌ በሩዋንዳ፣ በቡሩንዲ፣ በላይቤሪያ፣ በሱዳን ዳርፉርና አብይ ግዛት እንዲሁም በሶማሊያ ሰላም ለማስከበር ግንባር ቀደም ኃይል በመሆን አህጉራዊ ግዴታዋን ተወጥታለች። የአፍሪካ ህብረት ተቋማዊ ሽግግር ላይም አበርክቷ ጉልህ ነው። ድርጅቱ ከአፍሪካ አንድነት ድርጅት ወደ አፍሪካ ህብረት እንዲሸጋገርና አህጉራዊ የኢኮኖሚ ትስስር እንዲጠናከርም ሰርታለች። ይህን ሁሉ ሰምተን ፓን አፍሪካኒዝም ያለ ኢትዮጵያ ታሪክ ምሉ ነው ማለት እንችል ይሆን? በፍጹም ምሉ ሊሆን አይችልም። ኢትዮጵያ ለአፍሪካውያን የነጻነት ፋና ወጊ፣ የአንድነት መድረክና የሰላም ዘብ በመሆን ለዘመናት የቆየ ታሪካዊ ኃላፊነቷን በመወጣቷ ዓለም እንደሚላት የፓን አፍሪካኒዝም እንቅስቃሴ የጀርባ አጥንት እንላታለን።